ትንቅንቅ ክፍል 4 ልብ አንጠልጣይ ታሪክ። ደራሲ ሶልቤኪ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሁልሽንም በሕግ እፋረድሻለሁ ብሎ ትርሲትን እዛው በቆመችበት ጥሏት ወጥቶ ሄደ። ትርሲት ተደፍታ ተንሰቅስቃ አለቀሰች። ሁለቱም ሴቶች ምንም ማለት አልቻሉም። እነሱም በሁኔታው ግራ ተጋብተዋል። ትርሲት እምልላችኋለሁ፣ እኔ እጄ የገባ ምንም አይነት ዕቃ የለም፣ እውነቱን ንገሩን እባካችሁ እያለች እግራቸው ስር ወድቃ ለመነቻቸው። አቶ ኃይሉ ሲመለስ ነገሩን እንደሚያጣሩ፣ ለአሁን ግን ተቀባይ ፎርም ላይ ያንቺ ስም ስለሆነ ያለው ከአንቺ ውጪ ልንጠራው የምንችለው ሰው የለም። ምናልባት ቤተሰቦችን መጠየቅ ብትችይ በጣም ጥሩ ነው አሏት። አሁን ላይ ምንም ነገር ማድረግ እንደማትችል ገብቷታል። ከወደቀችበት ተነስታ ምንም ሳትል ወጣች። እያለቀሰች እግሯ ወደ መራት ዝም ብላ ተጓዘች። ገሊላ ለባብሳ ጨርሳ ስትደውል ትርሲት አታነሳ፣ ጭራሽ ስልኳን ዘጋቸው። ትርሲት ብዙ ስለተጓዘች ደክሟት ቆም ብላ ዞራ ስትመለከት ለአውቶቡስ ተጠቃሚያን ተብሎ የተዘጋጀ መቀመጫ ተመለከተች። ማንም ሰው አካባቢው ላይ የለም። ሄዳ ወንበሩ ላይ ተቀመጠች። መሬት ላይ የወደቀችበት ልብሷ አቧራ ለብሷል። እግሯ ቆሽሿል። ፀጉሯ ተበታትኗል። ዓይኗ በእንባ ተሞልቶ በእግር የተጓዘችበት መንገድ አድክሟታል። ገሊላ ግራ ተጋብታለች። የኮንትራት ታክሲ ጠርታ ትርሲት ቤት አመራች። ስትደርስ በሩ ዝግ ነው። ብታንኳኳም የሚከፍትላት የለም። በረንዳው ላይ ቁጭ አለች። ኤፊ መኪናውን በፍጥነት እያሽከረከረ አጎቱ ሚኪ ጋር ደረሰ። ሚኪ የኤፍሬም አባት ወንድም ነው። ሚስቱና 3 ልጆቹ አሜሪካ ነው የሚኖሩት። በ3 ወር አንዴ እየሄደ ያያቸዋል። ሚኪ ጋዜጠኛ ነው። ስራውን በጣም ነው የሚወደው። ሀገሩን ለቆ መሰደድ ያልፈለገው ከሚወደው ሙያና ከአድናቂዎቹ ላለመለየት ነው። ሚኪ መኪና መንዳት አይወድም። ምክንያቱም በአንድ ወቅት ለስራ ጉዳይ ወደ ክፍለ ሀገር ሲወጣ በደረሰበት አደጋ አንድ እግሩን አጥቷል። ከዚህ ቀን ጀምሮ መኪና አይነዳም። አስቸኳይ ጉዳይ ካልገጠመው በስተቀር ታክሲ ነው የሚጠቀመው። ሚኪ እድሜዎቹ በሰባዎቹ መጨረሻ ይሁን እንጂ በጣም የሚያምር ቁመና ያለው በ40ዎቹ እድሜ ላይ ያለ ጎልማሳ ነው የሚመስለው። በወሬ መሃል ቀልድ ጣል ማድረግ ያስደስተዋል። ጭንቀት የማይወድ ዛሬም ብቻ ኖሮ ማለፍ የሚፈልግ ቀለል ያለ ሰው ነው። ኤፊ በር ላይ መኪናውን አቁሞ ከመኪናው ወረደ። የውጩ በር ግድግዳ ላይ የተለጠፈውን የመጥሪያ ደወል ተጭኖ ወገቡን ይዞ ቆመ። ወዲያው የግቢው ጥበቃ በሩን ከፈተለት። ሲበር ወደ ውስጥ ገብቶ ይቅርታ አጎቴ ከጨረስክ እንውጣ አለው። ሚኪ ለባብሶ ከጨረሰ ሰዓታት ተቆጥረው ነበር። ነጩ ሱፉን በቀይ ከረባት አድርጓል። ክራንቹን አንስቶ ከተቀመጠበት ሶፋ ተነስቶ ሲቆም ግርማ ሞገሱ ዙፋን ላይ የተቀመጠ ንጉሥ ያስንቃል። በዝግታ እየተራመደ ምን ነው ልጄ? ምን ነው? ምን ሆነሃል? ደህና አይደለህምን? አይ አጎቴ፣ አንድ ጉዳይ ገጥሞኝ ነው። በጠዋት ወጥቼ ነበር። ለብሌን ስላረፈድኩባት አሳስቦኝ ነው። ከጨረስክ እና በቃ መኪና ውስጥ እጠብቅሃለሁ ብሎ ወጣ። ሚኪ ሁኔታው አላማረውም። ትንሽ አሰብ አደረገና ከመሳቢያ ውስጥ ቼክ አውጥቶ ኪሱ ውስጥ ከተተ። ለተወሰኑ ደቂቃዎች ቆሞ የቤቱ ግድግዳ ላይ የተሰቀለውን ሰዓት ተመለከተ። ኤፊ ቆየህብኝ አይነት መልእክት ያዘለ የመኪና ጩኸት አሰማ። ደጋግሞ የመኪናውን ክላክስ አስጮኸው። ሚኪ ከገባበት ሐሳብ ወጥቶ ወደ ኤፊ እየሄደ አንተ ልጅ ምን ሆነሃል? አንድ ፊትህን ለምን ሰርገኞችን አጅበህ አታመጣቸውም? እያለ ጋቢና ገብቶ ተቀመጠ። ኤፊ አጎቴ ብሌንን ጨንቋታል። አጠገቧ መሆን ነበረብን። ብቻዋን ግራ ገብቷታል አለው። ቆይ በጠዋቱ ከብሌን ሰርግ የሚበልጥ ምን ጉዳይ ቢገጥምህ ነው እንዲህ የቆየህባት? እስኪ አጫውተኝ አለው ጭንቅላቱ ላይ ያለውን ባርኔጣ እያስተካከለ። ኤፊ ምላሽ ሳይሰጠው መኪናውን በፍጥነት ማብረር ጀመረ። ሁኔታው ያስፈራል። ሚኪ ኤፍሬም ተረጋጋ፣ ምን እያደረግክ ነው ያለኸው? የቀረችውን አንዷን እግሬን እንኳ ተውልኝ።
ትንሽ አብራኝ ትቆይ እንጂ አለ ቆጣ ብሎ። ኤፊ መኪናውን ዳር አቁሞ አጎቴ ምከረኝ ጉድ ሆኛለሁ አለው እንባ እየተናነቀው። ምንድን ነው ኤፊ? የተፈጠረ ችግር አለ? አዎ ጅል እኔን አግኝተው ሌቦች ተጫወቱብኝ። ያመንኳቸው ሰዎች እምነታቸውን በልተው አይናቸውን በጨው አጥበው ሊያሞኙኝ ሲሞክሩ ተሰማኝ። የእህቴን የደስታ ቀን ሲነጥቁኝ አመመኝ። በፊቷ ይዤው የምቀርበው የሚመጥናት ነገር በመፈለግ ደከመኝ። አጎቴ የሆነ ነገር አደርግና ይችን ቀን አውጣኝ። ማታ ለልጅ ዳቦ ይዞ እንደሚገባባት እጄን እያየች ምንም ነገር ሳላደርግ መቅረት አልፈልግም። አጎቴ የሆነ ነገር በለኝ። ምን ላደርግላት? ሚኪ የዚህን ያህል እኮ ለብሌን መጨነቅ የለብህም። ብሌን አሁን ሕፃን አይደለችም። ዳቦውን ከአባቱ እጅ ላይ ሲያጣ እንደሚያለቅስ ሕፃን ልታለቅስ ወይም ልታኮርፋ አትችልም። ትረዳሃለች። አይዞህ እሺ አለው። አዎ ግን የሆነ ነገር ማድረግ መቻል አለብኝ አጎቴ። ተዘዋንሼ መታየት አልፈልግም። እሷንም ማሳጣት ነው። አጎቴ ንገረኝ፣ ወይ ደግሞ የቤታችንን ቁልፍ ወይ የዚህን መኪና ቁልፍ የቱን ነው መስጠት ያለብኝ? ስማኝ ኤፍሬም፣ አሁን መኪናውን አስነስተህ እንሂድ። ሰዓቱ እየሄደ የበለጠ እያበሳጨናት ነው። መፍትሄ አይጠፋም። የማያሳስብ ነገር ነው የሚያስጨንቀ። በልዳው ብለው መኪናውን እንዲነዳ ትከሻውን መታ መታ አደረገው። ኤፊ ከመኪናው ፊት ለፊት ካለው መስታወት አጠገብ ከተቀመጠው የሶፍት ካርቶን አንድ ፍሬ መዞ አውጥቶ ፊቱን ጠራረገና መኪናውን አስነስቶ በረረ። ገሊላ ሰዓቷን ከእጇ ላይ ስትመለከት 5:45 ሆኗል። ተነስታ ልትሄድ ስትል ትርሲት ወደ ግቢው ስትገባ ተመለከተቻት። ሮጣ ሄዳ ምን ተፈጥሮ ነው ትርሲት አስጨነቅሽኝ እኮ ብላ አጠገቧ ስትደርስ ከማልቀሷ የተነሳ አይኗ አብጧል። ልብሷ አቧራ ብቻ ሆኗል። ገሊላ ፈጣ ቀረች። ትርሲት ገሊላን እዛው በቆመችበት አልፋት ወደ ቤቷ ገባች። ገሊላ ከደቂቃዎች በኋላ ወደ ቤት ስትገባ ትርሲት መኝታ ቤት አልጋ ላይ በፊት ለፊቷ ተደፍታ ስቅስቅ ብላ እያለቀሰች ነው። በእጆቿ አልጋውን እየደበደበች ለምን እያለች ትጮኻለች። ገሊላ ትርሲት እንዲህ ስትሆን ስታያት የመጀመሪያዋ ነው። በጣም ደነገጠች። ጠዋት ተደዋውሎ ነበር፣ ግን ኤፍሬም የላከው ዕቃ ስላለ ላቀብለው እየወጣሁ ነው፣ በጊዜ እመለሳለሁ ብቻ ነበር ያለቻት። አጠገቧ ሄዳ አልጋው ስር ተንበረከከች። ለደቂቃዎች ጠበቀቻት። ልታቆም ግን አልቻለችም። ሆድ እንደባሰው ሕፃን እየፈነቀለ የሚወጣ ለቅሶ እያነባች ነው። ትርሲት አለቻት ለስለስ ባለ ድምፅ። መልስ የለም። ትርሲትዬ ምንድነው የሆንሽብኝ? እስኪ ቀና በይ ብላ ልታነሳት ሞከረች። ትርሲት ግን ባሰባት። ለምን ብላ ጮኸች። አልጋው ላይ የለበሰውን የአልጋ ልብስ በሁለቱም እጆቿ ሰብስባ አንስታ መሬት ላይ ጣለችው። ጫማዋን ከግራ ወደ ቀኝ ወርውራ ለምንድነው የተፈጠርኩት? ለምንድነው እንደዚህ እየተንከራተትኩ እንድኖር የተፈረደብኝ? ኃጢአቴ እንዴት ቢበዛ ነው ፈጣሪህ እንዲህ የሚቀጣኝ ብላ አምርራ ለቀሰች። በጣም ከፋት። ገሊላ አዘነችላት። የእሷም እንባ ሳታስበው ወርዶ ጉንጮቿን አረጠባቸው። ፈንጠር ብላ ተነስታ ሄዳ አቀፈቻትና ተቃቅፈው ለደቂቃዎች ተላቀሱ። ብሌን መልህቅ ጋ ደውላ የት እንደደረሱ ጠየቀችው። መንገድ ተዘግቶባቸው እንደሆነና ከ30 ደቂቃ በኋላ እንደሚደርሱ ስለነገራት ልቧ ትንሽም ቢሆን ተረጋግቷል። ኤፊ ያሽከረከረ ማውላቱ ስላልተመቸው በደቂቃዎች ልዩነት የጽሑፍ መልእክት ይልክላታል። እየደረስኩ ነው ብሎ ከደቂቃዎች በፊት ስለላከላት አይኗ ደጅ ደጁን ይማትራል። ኤፊ ለሄኖክ ደውሎ ከቁም ሳጥኑ ውስጥ ትላንት ከላውንደሪ ያመጡለትን ሱፍና ጫማ ይዞለት እንዲመጣ እዛው አካባቢ ያለ አንድ ሆቴል ቀጠረው። ሄኖክ የተባለው ቦታ ይዞ ተገኘ። ኤፊ ልብሱን እዛው ቀያይሮ ተያይዘው ወደ ቤት አመሩ። መኪናውን ወደ ግቢ ማስገባት አልቻለም። ግቢው በሰዎች ተሞልቷል። ውጭው በመኪናዎች ዲኮር ደምቋል። ለመርፌ መጣያ የሚሆን ቦታ እንኳ ያለ አይመስልም። መኪናውን ከግቢ ራቅ አድርጎ አቁሞ ተያይዘው ወደ ውስጥ ዘለቁ። ሲገቡ ላያቸው ሙሽራ የመጣ ነው የሚመስለው። ኤፊ በጣም አምሮበታል፣ ልዩ ሆኗል። ተክለ ሰውነቱ ልክ እንዳጎቱ ሚኪያዝ ነው። ለታዳሚዎቹ ከአንገታቸው ዝቅ ብለው ሰላምታ እየሰጡ ወደ ውስጥ ገቡ። ብሌን
ኤፍሬምን ስታየው ፊቷ ባንዴ በራ። የደስታ ፈገግታ ፊቷ ላይ ይታያል። ኤፊ ይቅርታ የኔ ውድ በጣም ይቅርታ ብሎ ግንባሯን ሳማት። አጎት የኔ ውሻ አምሮብሻል፣ ነይ እስኪ ሳሚኝ ብሎ ጉንጯን ሳማት። አጎት አንተ እንኳ በጊዜ አትልከውም ነበረ ታዝቤያለሁ፣ አሁን ምንም አልልህም ብላ ዝም አለች። ኤፊ ካሜራ ማኑ የት አለ? ና እየተወሰነ ፎቶ አንሳን። ሙሽራው እስኪመጣ ብሎ ከአጎትየውና ከሙሽሪት ጋር መነሳት ጀመሩ። ትርሲት አሁን ትንሽ ተረጋግታለች። ሁለቱም አልጋ ላይ ተቀምጠው ስላሳለፈችው ነገር አጫወተቻት። ገሊላ በኤፍሬም በጣም ተናዳለች። እህቷን በሌብነት ስለጠረጠራት አብሽቋታል። ዕቃውን የተረከበው ግን ታደሰ ሊሆን እንደሚችል በጣም እርግጠኛ ናት። ስልኩን ደጋግመው ቢሞክሩትም አይሰራም። የሆነ ቀን ጉድ እንደሚያደርግሽ አስብ ነበር፣ ግን በዚህ መልኩ አይደለም። ያናድዳል። በጣም ብሽቅ የሆነ ሰው ነው። ይሄኔ በቁማር አስበልቶታል ስትል ትርሲት አዎ የፈራሁት እሱን ነው። ዕቃው ሶስተኛ አካል ጋር ከደረሰ በቃ አለቀልኝ አለቻት። ገሊላ እንደ መባነን ብላ የትርሲትን እጅ ያዝ አደረገችውና እኔ ምልሽ ትርሲቴ ቁማር የሚጫወትበትን ቤት ታውቂዋለሽ? ትርሲት ግራ እንደ መጋባት ብላ አዎ ግን ምን ነው አለቻት። በይ ተነሽ ቶሎ ቶሎ በይ ብላ ፈንጠር ብላ ካልጋ ወርዳ ጫማዋን ማድረግ ጀመረች። ወዴት ነው የምነሳው አለቻት። ተነሺ እዛው በቁማር ጀዝቦ ካደረበት ወንበር ሳይነሳ እንድረስበት፣ ከዛ ውጪ የትም ሊሄድ አይችልም አለቻት። አይ ገሊ እንዴት ነው እንደዚህ አይነት ቦታ ልንሄድ የምንችለው? በዛ ላይ ብናገኘው ራሱ ሰድቦ ነው የሚያባርረን። ታጣይኛለሽ። ይቅርብኝ፣ የሚመጣብኝን ሁሉ እቤቴ ቁጭ ብዬ በጸጋ እቀበላለሁ አለቻት። ገሊላ በጣም ተናደደች። ማነው እሱ የሚሰድበን? ቅሌታሙ እሱ እያለ ስንሰደብማ ቆሚያ ላይ ለመሳደብ ያብቃው ብቻ። ይልቅ ተነሺ፣ በዘገየን ቁጥር ዕቃው የሚደርስበት አይታወቅም አለቻት። ገሊ ነይ ቁጭ በይ፣ በዛ እንድንሄድ አይፈልግም። ከዚህ በፊት በጣም ተጋጭተን ነበር። አመሸ ብዬ ልፈልገው ብሄድ ሚስቱ እንኳን ሳልመስለው በጓደኞቹ ፊት ሰድቦ ነው ያባረረኝ። ያንን ቀን መድገም አልፈልግም። ደግሞ እሱን እኛ ጠረጠር ነው እንጂ ምንም አይነት ማስረጃ ገና አላገኘንም። ስለዚህ አይሆንም አለቻት። ገሊላ አንቺ ነገ አርዶሽ እስኪሄድ ልትጠብቂ ትችይ ይሆናል። እኔ ግን እህቴ ስትጎዳ ያየሁ ዝም የምልበት አንጀቱም አቅሙም የለኝም ብላ ቦርሳዋን ከአልጋው ላይ ልታነሳው ስትል ትርሲት ያዘችባት። አይን ላይን ተፋጠጡ። ልቀቂው ትርሲት፣ ልታስቆምኝ አትሞክሪ እባክሽ ገሊ፣ ስሜቴን የሚጎዳ ነገር ይገጥምሻል። እባክሽ እባክሽን ሌላ መንገድ እንፈልግ አለቻት። ቁማርና ሱስ ያደነዘዘው ጭንቅላት ከአንደበቱ መልካም ቃል ሊተፋ አይችልም። ይህን ቀድሜ ስለተረዳሁ በምንም አይነት ንግግር ፈጽሞ አልሰበርም። ካዘንሽም ለራስሽ እዘኝ እዘኝ። እሺ አሁን ቦርሳይን ስጪ ልሄድበት አለቻት። ለቀቀችላት። የማንንም ልቅምቅም ብላ ቦርሳዋን ይዛ ልትወጣ ስትል ቦታውን እኮ አታውቂው፣ የት ብለሽ ልትፈልጊው ነው አለቻት። ገሊላ ቆም ብላ አሰብ አደረገችና የከተማ ልጅ ነኝ እህቴ፣ አትጨነቂ፣ አዲስ ነገር ካለ ደውላለሁ፣ ስልክሽን ክፍት አድርጊው ብላት ወጣ ሄደች። ትርሲት ውስጧን ቀራለው። በማያገባት ነገር እህቷን እያስጨነቀቻት ነው። በዛ ላይ ቦታው ስውር ነው፣ ያስፈራል። በምንም አይነት መንገድ ልታገኘው አትችልም። ከአልጋ ላይ ብድግ ብላ ነጠላ ጫማዋን ተጫምታ ስትበር ወጣች። ትርሲት አስፓልት ደርሳ ልትሻገር ስትል ተመለከተቻት። እየተጣራች ወረደች። ልትሰማት አልቻለችም። ታክሲ ቆማ በመጠበቅ ላይ ሆና ደረሰችባት። ገሊላ ስታያት ደስ አላት። ታክሲው መጥቶ አጠገባቸው ሲቆም ተያይዘው ገቡ። ትርሲት ስሚ፣ የኔንም ክፈይልኝ፣ ቦርሳዬን አልያዝኩትም አለቻት ቁና ቁና እየተነፈሰች። ገሊላ ከውስተር ብላ ደሞ ከተሳፈሩ በኋላ ክፈይልኝ መባል ተጀመረ እንዴ? 21ኛው ሺህ ብላ ለረዳቱ የሁለት ሰው ብላ ከፈለች። ቦታው ጋር ሲደርሱ ትርሲት ወራጅ አለ አለችና ወረዱ። አካባቢው የሀብታሞች መኖሪያ ነው።
የተንጣለሉ መኖሪያ ቤቶች ይታያሉ። ውጭው ላይ ልክ እንደ አንዳንድ አጎብዳጅ ሰዎች ለሀብታም የሚያጎበድዱ ዛፎች አልጠፉም። ጽጌረዳ አበባ ሳር ቀረ የሚባል የአበባ ዘር የለም። ሁሉም በፉክክር ይመስል እኩል አቆጥቁጠው ሰፈሩን ውብ አድርገውታል። ትርሲት ነይ ላያቸውን አሳምረው ውስጣቸው ምን እንደሚመስል ትመለከቻለሽ ብላ ውስጡን ይዛ ገባች። የቅያሶቹ ብዛት አንዴ አይደለም 10 ብትመላለሱበት ለማወቅ ይከብዳል። ገሊላ አንድ ቀን ብቻ ነው ግን የመጣሽው አለቻት በመገረም። አይደለም፣ አንዱን ቀን ታዴን ተከትዬ ነው የመጣሁት። በሌላ ቀን ግን ራሴ ነኝ የመጣሁት። እንደዚህ አይነት ቦታ እነሱ ብቻ ነው የሚያውቁት። ማንንም ብትጠይቂ አያሳዩሽም። የጥላችን አንዱ መንስኤም ራሱ እንዴት ልታውቂው ቻልሽ በሚል ነበር አለቻት። እውነቱን ነው። እኔ ራሱ ከአንቺ ጋር ባይሆን ማንንም አምኜ አልመጣም። እንዴ በጣም ብዙ መንገዶች እኮ ነው የመጣ ነው። በዛ ላይ የቅያሶቹ ብዛት ይገርማል በጣም። አዎ አሁን ግን ደርሰናል፣ ነይ በዚህ ጋር እንግባ ብላት የመጨረሻውን መታጠፊያ ሲታጠፉ ጥቅጥቅ ያለ ደን ያለበት ጫካ ነው። ገሊላ ደነገጠች። በምንም አይነት መንገድ ይህንን አልጠበቀችም። የተንጣለሉ ፎቆች በሞሉበት አካባቢ ንጹህ የመዋኛ ገንዳ፣ አረንጓዴ ሳር የሞላበት ውብ አትክልት ስፍራ እንጂ እንዲህ የሚያስፈራ ጫካ ማንም ሰው ይኖራል ብሎ አያስብም። ትርሲት አሁን ቀስ ብለን ወደ ውስጥ መግባት ይኖርብናል። ጫካ ውስጥ ነው ያሉት። በምንም ታምር ጮክ ብለሽ እንዳታወሪ። አረማመድሽ እንኳ በዝግታ መሆን አለበት። በርቀት ታዴ መኖር አለመኖሩ ተመልክተን ብቻ ነው የምንመለሰው። ያለበለዚያ ግን የሚደርስብን ችግር የከፋ ነው አለቻት እያንሾካሾከች። ገሊላ እንዴ ለማየት እኮ አይደለም የመጣሁት። ለምን ስልኩን ዘግቶ እንደጠፋ ማወቅ አለብን እንዴ የመጣንበት ትልቅ ጉዳይስ አለቻት። ትርሲት አይ ደህና መሆኑን ካረጋገጥኩኝና ራሱን ካላሸሸ ጉዳዩ ሲረጋገጥ ከፖሊሶች ጋር እንመለሳለን። አሁን እዚህ ጫካ ውስጥ ብትጮሂ ያዙኝ ልቀቁኝ ብትይ ማንም አያዳምጥሽም። ቤተሰብ እንኳ ቢፈልገን መቼም አያገኘንም። የውሃ ሽታ ሆነን የምንቀረው። ስለዚህ ያልኩሽን ማድረግ አለብሽ አለቻት። ገሊላ ያለቻትን ነገር አሳምኗታል። የታደሰ ደህንነት ባያሳስባትም የእሱን እዚህ መኖር ማወቋ ትርሲት እንዳለችው ጥሩ የሆነ ነገር መሆኑ ገብቷታል። እሽ እንግባ አለቻት። በትርሲት መሪነት ወደ ውስጥ ገቡ። በጣም ያስፈራል። እየተሽሎከለኩ ወደ ውስጥ ገቡ። ምንም የሚታይ ነገር የለም። መልህቅ ብሌንን እስኪያያት በጣም ጓጉቷል። በሚዜዎች አጃቢነት ከመኪናው ወረደ። በአዝማሪው የግጥም ድርደራ በአጃቢያን ተቀባይነት ደምቆ ወደ ግቢው ገባ። ግቢው ውስጥ በሀበሻ ቀሚስ ተሽቆጥቁጠው የሚታዩት እናቶች ከወንበራቸው ተነስተው በእልልታ ተቀበሉት። የሰፈሩ ወጣቶች፣ ሴቶችና ወንዶች፣ የዳንስ ትምህርት ቤት ጓደኞቿ በር ላይ ቆመው አናስገባም ሰርገኛ ሲሉ ይደመጣሉ። በዋዛ ልጃችንም አንሰጥም የሚሉ ፈርጠም ያሉ ጎረምሶች እንስቶችን ከልለው ቆመዋል። ለልጃችንማ የሚመጥናት የበር መዝጊያ ባል የሚሆናት ልንፈትንሽ ቆመናል፣ አሳዩን አቅሙን በማለት ፉከራ መሰል ግጥማቸውን ያሽጎደጉዳሉ። የባል ሚዜዎች በጸባይ ነው እንጂ በግድ አይመችም፣ ሙሽሪትን ስጥ ሳንወስዳት አንሄድም እያሉ ይገጥማሉ። ትንሽ ተጨዋውተው በሙሽራውና ሚዜዎች አሸናፊነት ሙሽሪትን ይዘው ወጡ። እንደ ወጉ የእናት የአባቶቻቸውን ምርቃት ተቀብለው ጉልበት ስመው የሰፈሩን ሰው ተሰናብተው ወደ መናፈሻ አመሩ። ትርሲትና ገሊላ 6 ወንዶች በክብ ጠረጴዛ መሃል ቁጭ ብለው ካርታ ሲጫወቱ ተመለከቱ። ከ6ቱ የ4ቱ ፊት ይታያቸዋል። አብዛኞቹ በሚባል ሁኔታ በቀኝ እጃቸው ላይ የተለኮሰ ሲጋራ ይዘው በላይ ጭሱን ያቦኑታል። በሌላኛው እጃቸው ደግሞ ካርታ ይዘዋል። ከ6ቱ ወንዶች ትንሽ ፈንጠር ብለው አነስ ባለች ጠረጴዛ መሃል በባለ 3 እግር ወንበር ላይ ቁጭ ብለው ዳማ የሚጫወቱ 2 ወንዶች ይታያሉ። አንደኛው ነጭ ፓካውት ለብሷል። ቦርጩ በጣም ከመተለቁ የተነሳ ለመውለድ የደረሰች ነፍሰ ጡር ነው የሚመስለው።
በሱቲው የተቀመጠ ወጣት ሌዘር ጃኬት በጅንስ ሱሪ አድርጓል። ፀጉሩም ረዘም ያለ ድሬድ ሆኖ በአረንጓዴ፣ ቢጫ፣ ቀይ ከለር የተሰፋ የዳንቴል ኮፍያ በላዩ ላይ ጣል አድርጎበታል። በክቡ ጠረጴዛ ስር ተጠጥተው ያለቁ በዛ ያሉ የቢራ ጠርሙሶች ይታያሉ። 6ቱ ወንዶች አጠገብ ፈርጠም ያለ ጡንቻ ያላቸው ግዙፍ ጠባቂዎች ቆመዋል። ትርሲት ሲመስለኝ በመሃል ጥል ቢፈጠር ጥሉን የሚያበርዱት እነዚህ ሁለቱ ጠምሻ የሚያካክሉ ሰዎች ናቸው አለቻት። ትርሲት ያለቻቸውን ሰዎች ለማየት ከአንገቱ ተንጠራርታ ስታያቸው ትልቅና የተነፋ አፋፍ ነው የሚመስሉት። በፈጣሪ ምንድነው የሚያክሉት ብላ አፏን ያዘች። ትርሲት ለገበያ የቀረበ ኤሊፖፕ ነው የሚመስሉት አለቻት። ገሊላ ፈንቅሎ የሚወጣ ሳቅ ልትስቅ ስትል ትርሲት አፏን እፍና አድርጋ ያዘቻት። ደንግጠው ሁለቱም ወደ ተሰበሰቡት ወንዶች ሲመለከቱ ማናቸውም አልሰማቸው። ትርሲት ያምሻል እንዴ? ኩሽ ሲል ከሰሙ ያልቅልናል። ገሊላ እዚህ ውስጥ ሊያስልሽ ቢፈልግ ራሱ ዋጥ አድርገሽ ወደ መጣሽበት መመለስ ነው የሚያዋጣው። በቃ ስለዚህ ሌላ ነገር ሳታመጭብኝ ቀጥ ብለን እንውጣ አለቻት። ገሊላ ሳል ይዞ ስርቆት፣ ቂም ይዞ ጸሎት ያሉት ያለ ምክንያት አይደለም እኮ ውዷ እህቴ አለቻት። ትርሲት ታደሰን ፈለገችው፣ ልታገኘው ግን አልቻለችም። ተመልከቺ፣ እዛ ካሉት ውስጥ የአራቱ ፊት ይታየኛል። ሁለቱ ግን ጠባቂዎቹ ከልለውናል፣ ጀርባቸውን የሚታየው አለቻት። ወደ ጆሮዋ ተጠግታ ነይ በዛኛው አቅጣጫ እንሄድና ጎረምሶቹ የሸፈኑንን የሁለቱን ወንዶች ማንነት እንወቅ፣ ከዛ እንሄዳለን አለቻት። ትርሲት የገሊላ ሁኔታ ቢያስፈራትም እሺ ብላ እየተሽሎከለኩ ወደ ሌላኛው አቅጣጫ ሄዱ። ብሌንና መልህቅ የመናፈሻ ላይ የፎቶ ዝግጅታቸውን ጨርሰው ግብዣ ወደ ተዘጋጀበት ሆቴል ተጓዙ። ሆቴሉ በዲኮር ደምቋል። ተጋባዥ እንግዶች ሆቴሉን ሞልተውታል። እንስቶች በእራት ልብስ ተውበዋል። እናትና አባቶች ቤት ባፈራው መዋቢያ ተውበው ከሰው እኩል ለመሆን ጥረት አድርገዋል። ሕፃናት ከሙሽሪት እንበልጣለን በሚል ስሜት ቬሎ በቋቋ ጫማ አድርገዋል። ወንዶቹ ሱፍ በቆዳ ጫማ ተጫምተው በር በሩን ያማትራሉ። ዲጄው ታዳሚያን እንዳይደብራቸው በማለት አንዴ ለስለስ ያለ ሲለው ደግሞ ሞቅ ያለ የሀገር ውስጥና የባህር ማዶ ሙዚቃዎችን እየቀያየረ ያስደምጣቸዋል። የሆቴሉ ተረኛ አስተናጋጅ ፕሮቶኮላቸውን ጠብቀው በየጠረጴዛው ላይ የመጠጥ አይነቶችን ይደረድራሉ። አንዳንዶቹ ሙሽሮች ከመምጣታቸው በፊት በመጠጥ ብዛት ሰክረው ዳንኪራ ጀምረዋል። አንዳንዶቹ ደግሞ ለሰርግ መምጣታቸውን ዘንግተው የመንደር ተራ ወሬዎቻቸውን ጀምረዋል። ሁሉም በራሱ ዓለም ውስጥ ሲዋኝ ቆይቶ በዲጄው በኩል ሙሽሮች መምጣታቸው ተበሰረ። ሁሉም ከወንበሩ ተነስቶ በጭብጨባ ተቀበላቸው። ሙሽሪትና ሙሽራው በዲጄው ግብዣ በቀረበላቸው ለስለስ ያለ ሙዚቃ ታጅበው ወደ ውስጥ ዘለቁ። በተዘጋጀላቸው ወንበር ላይ ከተቀመጡ በኋላ ተጋባዦቹ ተራቸውን ጠብቀው ተቀመጡ። የምግብ ሰዓት ደርሶ ሁሉም እንደ ስጋ ቤት ሰልፍ ተሰልፎ ቆሞ ተራውን ይጠብቃል። ካሜራ ፊት ለፊት ተደቅኖ ብሉ ነው አትብሉ የሚሉ ይመስላሉ። አብዛኞቹ ታዳሚያን ሳህን ላይ ለቅምሻ የተቀመጡ አይነት ምግቦችን ስትመለከቱ፣ አንዳንዱ ደግሞ በምን አለብኝነት ራሱን ብቻ እያዳመጠ የያዘውን ሳህን ስትመለከቱ የወጥ መቀነሻውን ወጥ ጨምሮ ብሎ ይዞላችሁ የመጣ ነው የሚመስለው። በሰርግ ላይ ጎረቤት ጎረቤቱን፣ ጓደኛ ጓደኛውን የሚያማው በዚች የምግብ ሰዓት ላይ ነው። በቃ የራሳችንን ሳህን ትተን አይናችን የሌላው ጋር ያማትራል። ሙሽሮች ሳይቀሩ ለሰርግ መጥቶ በልቶ መሄድ አለበት ለማለት ይመስል ሰረቅ እያደረጉ የእያንዳንዱን ሳህን መመልከታቸው የተለመደ ነው። ብቻ ግማሹ ጠግቦ ግማሹ አሁን በላሁ በማለት ያችን ካሜራ ከማዕድ ቤት ቢያወጡት ምን ክፋት አለው እያሉ ያልበላሁበትን እጄን ታጥቤ ውሃ አላባክንም በሚመስል ጠረጴዛው ላይ በተቀመጠችው ሶፍት አፍና እጃቸውን ጠራርገው ይቀመጣሉ።
ይህን ሁላችንም ሰርግ ላይ የምንመለከተው ድርጊት ነው። ዲጄው ገበታው መነሳቱን ሲመለከት ወደ ተያዘው ቀጣይ ፕሮግራም ገባ። የኬክ መቁረስና የቀለበት ስነ ስርዓት ቀጠለ። ክፍል 5 ይቀጥላል።